እንጃ ብቻ ግራ ገብቶኛል። ኃይለኝነትሽን ብቻ ቀጥይበት። ባይሆን አንተን ትሰማሃለች። አይ ከኔ ጋር እንኳን ተጣልታለች። ለማንኛውም ደግሞ አመሰግናለሁ። ምንም አይደል። ፍቃደኛ ከሆንሽ ደግሞ ቃል ካጣሽ ግን እንጣላለን። የት ነው? የሆነ ጊዜ አከራየችው ቤት እዛ ሩቅ። እንዴት ነው የምመጣው? ዛሬ ነኝ። የሆነ ሚሽን ሰጥሻለሁ። ዛሬ ትወስጂኛለሽ? አዎ ወስድሻለሁ። ነገሩን እየሄድን እናሳውቅሻለሁ። እንዴ ከኔ የምታመልጭ መስሎሽ ነበር? መጣሽ እንዴ? ቆይ አንቺ ግን ልጄን እንዳላይ ከልጄ እንዳልገናኝ ነው? ሮማን የነማሚ አዲሱ ቤት ሄዳ እድልንም የምታመልጭኝ መስሎሽ ነበር ከልጄም ጋር እንዳልገናኝ ልታረጊ ነው ወይ ብላ ስትጠይቃት ቢኒ ከጀርባ ሆኖ ተደብቆ እየሰማ ነበረ። እስቲ ቢኒም ቢሆን ወላጅ እናቱን ሮማን እንደሆነች ማወቅ አለበት የምትሉ ይህን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ እዛ ጋ ቢኒ ያየውን ነገር እንዴት ሊረዳው ይችላል የሚለው ነገር ትልቁ ጥያቄ ነው። ምክንያቱም ሮማን ብዙ ጊዜ ቢኒን ልጅ እያለች ስትጠራው ሰምተናታል። ስለዚህ ቢኒ እዛ ጋ የሰማውን ነገር በሌላ ነገር ካላሰበው ልጄ ብላ የጠራቸውም እንግዲህ ምናልባት የእህቱ ልጅም ስለሆነ ካላቸው መቀራረብ የተነሳ ልጄ ብላ እንደጠራቸው ነው ሊያስብ የሚችለው። ምክንያቱም እዛ ጋር ሮማን የእሱ እናት እንደሆነች ምንም ሊጠረጥርበት የሚችል ነገር አንዳችም ነገር የለም ማለት ነው። እስካሁን ባለው ነገር እንግዲህ ሮማን የቢኒ እናት እንደሆነች የምታውቀው እድል ብቻ ነች። ዛሬ ላይ እንግዲህ ሜላት የሆነ ነገር ወሬ ስታወራ ነበረ። ታዲያ ሮማንም ለጥቅም ብላ እዛ ቤት እንደመጣችና የእህቷንም ውርስ ለመውሰድ እንደፈለገችም እንግዲህ ሜላት ተረድታለች። ይህም በምታወራ ሰዓትም እንግዲህ ሮማን ሜላት አወቀችብኝ የቢኒ እናት መሆኔን ብላ ደንግጣ ነበረ። ግን ሜላት አሁንም የምታውቀው ነገር የለም። ይሄ ምስጢር የምታውቀው እድል ብቻ ነች ማለት ነው። እድል ደግሞ ችግር ላለመፍጠር ብላ ለቢኒ ቀጥታ ሮማን የእሱ እናት እንደሆነች መናገር አልፈለገችም። ምክንያቱም እሷ ይሄንን ብታደርግ እዛ ቤት ውስጥ ትልቅ ብጥብጥ ይነሳል ማለት ነው። ስለዚህ እሷ የፈለገችው ቢኒ ራሱ የገዛ ወላጆቹን እንዲፈልግና በራሱ መንገድ ሮማን እናቱ እንደሆነች እንዲያውቅ ነበር እሷ የፈለገችው ማለት ነው። ግን ደግሞ ቢኒ ወላጆቹ ባደረጉት ነገር በጣም ስለተናደደ እሱን ጥለውት ስለሄዱ ብቻ የነሱን ባህሪ ሳያውቅ እንኳን በጣም ተናዶባቸዋልና እነሱንም የመፈለግ ምንም አይነት ፍላጎት የለውም ማለት ነው። እድል እንግዲህ ወላጅ እናቶቹንና አባቶቹን እንዲፈልግ እንግዲህ በጣም እየተጫነችው ነው ማለት ነው። ይህንንም ካደረገ እንግዲህ እዛ ቤት ውስጥም እንደምትቆይ ቃል ገብታለታለች ማለት ነው። ስለዚህ እንግዲህ በቀጣይነት ቢኒን እድል ወስደው እንግዲህ ወላጆቹ የት እንደሚገኙ የት ቦታ እንዳሉ መረጃ ለመሰብሰብ ሲሄዱ እንግዲህ እድል እውነተኛ እናቱ ማን እንደሆነች ስለምታውቅ በሷ እርዳታ ምክንያት እንግዲህ ዞሮ በራሱ መንገድ እድል ቀጥታ ሮማን እናት ነች የሚለውን ነገር ሳትነግረው ራሱ ሊደርስበትም ይችላል ማለት ነው። ስለዚህ እድል ለቢኒ እንደነገረችው ከሆነ እንግዲህ የሱን ወላጆች ሲያገኝ ቀጥሎ ደግሞ የእድልን ወላጆች እንደሚፈልጉ ተነጋግረው ነበረ። ስለዚህ እድል እንግዲህ የራሷን እናትና አባት ፍለጋ የምትሄደው እንግዲህ የቢኒ እናትና አባት ከተገኙ በኋላ ነው ማለት ነው። ያው እሷ እናቱ ማን እንደሆነች ታውቃለች። ግን ደግሞ እሱ ስለማያውቅ እሱ እንዲያውቅ ማድረግ አለባትና እሱም እንዲያውቅ የፈለገችው እንግዲህ በራሱ መንገድ ስለሆነ መረጃዎችን ማግኘት ይኖርበታል ማለት ነው። ይሄን መረጃ ደግሞ የምታውቀው የገዛ እናቱ ነች ማለት ነው። ሮማን እንግዲህ የት ተጥሎ እንደነበረ ሁሉንም ነገር የምታውቀው እሷ ነች ማለት ነው። ምክንያቱም ራሷ ሰለጣለችው ማለት ነው። ይሄ ደግሞ የእሷ እናትነት እንዳይታወቅባት እንዳይጋለጥባት ምናልባት ላትነግረውም ወይም ደግሞ የተሳሳተ ነገርም ልትነግረው ትችላለች። እዚህ ጋር ትክክለኛው መንገድ ይዞ እንዲሄድ የምትረዳው እድል ብቻ ነች ማለት ነው። ቀጣይ እንግዲህ ወደ እድል ስንሄድ እድል የእናቷን የማግኘት ደረጃዋ እንግዲህ አሁን ላይ ጥሩ ይመስላል ማለት ነው። ወደ ቤትም ተመልሰዋል። ከማሚም ጋር ቢሆን እንግዲህ ጥሩ ቀረቤት አላቸው። ማሚም እንግዲህ ለሜላት ምንም አይነት ትዕዛዝ ወይም ስራ እንዳታዛትም ነግራት ነበረ። አሁን ማሚ እድልን እንደ ልጇ እያደረገች እየተንከባከበቻት ነው ያለችው ማለት ነው። ስታያትም ሁላ እንግዲህ ዛሬ ላይ ስታለቅስ አይተናታል ማለት ነው። ስለዚህ እንግዲህ ወደፊትም ይሄ
እንደዚህ መቀራረባቸው ያላቸውን እውነተኛ ነገር እንዲያወጣ ይረዳቸዋል ማለት ነው። ያው ማሚ እዛ ጋር ይሄን ሁሉ የምታደርገው እድልን እንደዛ የምትወዳት ልጇ እንደሆነች ጥርጣሬ ተሰምቷት ሳይሆን ከልጇ ጋር ስለተመሳሰለች ብቻ ነው። ማሚ አሁን ላይ እስከምናውቀው ድረስ እንግዲህ ልጇ በህይወት እንደሌለች ነው የምታውቀው ማለት ነው። ለዛም ነው ልጇን ስለምትመስል እድልን ባየች ቁጥር ልጇ ትዝ እያለቻት ታለቅሳለች ማለት ነው። ስለዚህ ማንም ሰው እድልን እንዲያስከፋት አትፈልግም ማለት ነው። ሌላው ደግሞ ስለ ቢኒና ስለ ሜላት ነው። ሜላት አሁን ላይ እንግዲህ በእድል በጣም እየቀናች ነው ያለችው። ምክንያቱም እድልና ቢኒ እንግዲህ አሁን ላይ ያላቸው ቀረቤታ በጣም እየጨመረ ነው ማለት ነው። ዛሬ ላይ እንግዲህ ቢኒ እራት እንደሚጋብዛት ነግሯትና አክስቷንም እንግዲህ እንድታባርራት እዚህ እንዳትገባ እንድታደርግ እንግዲህ ነግሯት ነበረ። እንግዲህ በዚህ ሰዓት ሜላት እንግዲህ ቢኒ እራት ሊጋብዘኝ ነው በማለት በጣም በጉጉት እንግዲህ አክስቷንም እንግዲህ አባራታለች ከዛ ቦታ። ከዛም በኋላ እንግዲህ ቢኒ ያለው ነገር ምንድነው? ሁሉንም እራት እንደሚጋብዝ ነው የተናገረው። ሜላት ደግሞ ለምን እኔም ብቻ ነበረ ጋብዛለሁ ያልከው ብለው ነበረ። ቢኒ ደግሞ እዛ ጋር እንደ እህቱ ነው እንጂ የሚያያት ሌላ ነገር ስለሌለ እሱ ያንቺን ድርሻ ማንም የሚነካብሽ የለም ብሏት ነበረ እና በዚህም በጣም ተናዳ ነበር። ሌላው ደግሞ እድል የራቱ ግብዣ ጊዜ እንግዲህ የለበሰችው አለባበስ ሲያደንቁላትም በጣም ተበሳሽታ ነበረ እና እዚህ ጋር ተበሳሽታ ሜላት የቢኒያምን እጅ ይዛ ና እንሂድ ብላ ስትጎትተው ቢኒያምን ተናዶ ተዛዝለን ነው እንዴ የምንሄደው ብሏት እጇን አስለቅቋት እንግዲህ ሜላትም እንግዲህ ከማሚ ጋር ነይ እንሂድ ብላ ሄዳለች ማለት ነው። ቢኒያምም ከእድል ጋር ጊዜ ማሳለፍ ስለፈለገ ነበር ሁለቱ እንዲሄዱለት የጠበቀው። ከሄዱለትም በኋላ እንግዲህ ለእድል ስጦታ ሀብል አድርጎላት ነበር። ነገር ግን ያ ያደረገላት ሀብል የሜላት ነበረ። ሜላትም እንግዲህ እንደሰረቀቻት ለማሚ ስትናገር ነበረ። ግን ያ ሀብል ራሷ ሸጣው የነበረው ሀብል ነው። የእናቷ ስጦታ የነበረ ነው። ማሚም እንግዲህ በዚህ ተግባሯ በጣም አዝናበት ነበረ። ታዲያ እንግዲህ እንድትመልስ ብትጠይቃትም እንግዲህ እነ ማሚም በጣም ስለተናደዱባት እድል ያንን ሀብል እንዳትመልስ እንግዲህ ነግረዋታል። ታዲያ እንግዲህ ሜላት በዚህ ሁሉ ነገር በጣም ተበሳጭታለች። በዚህም ስለተበሳጨች እንግዲህ ለአክስቷ ሄዳ የቀየሩትን ቤት ድረስ አክስቷን ሮማንን ይዛ ጎትታ አምጥታታለች ማለት ነው። ሮማንና ሜላት እንግዲህ አሁን ላይ እርስ በርስ እየተጣሉ ነው። ሁለቱም አይዋደዱም ማለት ነው። አንደኛ ነገር ሜላት ሁሉን ነገር የሆነ ነገር ሲፈጠር በሮማን እያሳበበችና እሷን ተወቃሽ ለማድረግ እየሞከረች ነው። ሌላኛው ደግሞ ከልጇ ጋር ከቢኒ ጋር ያላትን ግንኙነት አልወደደችውም። ምክንያቱም እሱ ካገባችው ውርሱን ትካፈለናለች የሚለው ነገር ማለት ነው። ሮማንም እንግዲህ እዛ ቤት ውስጥ በመጨረሻው ሰዓታቶች ላይ እንግዲህ አይተናታል። እድልን እዛው እያፋጠጠቻት ነበረ። እንግዲህ አንደኛው ጥያቄ ሮማን ራሱ እዛ ቤት መገኘቷ ማሚ ስታይ እንግዲህ ምን ሊፈጠር ይችላል የሚለው ነገርም ሌላኛው ጥያቄ ነው። ሌላው ነገር ደግሞ ከእድል ጋር ሲያወሩ የነበሩት እድልን ልጄን እንዳላገኝ ልታደርጊ ነው የሚለው ነገር ቢኒ እዛው ቆሞ ሰምቷልና ያው ይሄኛውን ምናልባት እሱ በሌላ መንገድ ላይ ተረጉመው ይችላል። ልጄ ብላ የጠራችኝ